ሰላም እንዴት ናችሁ? ይህ ሆያሆ ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። በባለፈው ክላሳችን ኢንፎርሜሽን ሲስተም የት ኦርጋናይዜሽን ላይ አፕላይ የሚሆነውን አይተናል። ባንክ ላይ፣ ሆስፒታል ላይ፣ ትምህርት ቤት ላይ ኢቭን ብሎም የገቨርንመንት መስሪያ ቤት ላይ አፕላይ እንደሚሆንና እንደሚጠቀሙበት አይተናል። ዛሬ ደግሞ ካሜራውን ወደ እናንተ በማዞር ለምን እናንተ አይኤስ ኢንፎርሜሽን ሲስተም ከማንበብና ከማጥናት በተጨማሪ የሆነ ነገር አሰሩበትም የሚለውን ነገር የምናይበት ክላሳችን ነው ዛሬ። ይሄ ምንድነው? አይኤስ ኢንፎርሜሽን ሲስተም ተጠቅማችሁ አይቲን ተጠቅማችሁ ለምን ገንዘብ ጀነሬት ማድረግ አትችሉም? ለምን ቢዝነስ ክሬት ማድረግ አትችሉም? ለምን ስራ አትፈጥሩበትም የሚለውን እናያለን። ለዛ ነው ዛሬ ሁለት ቃላቶችን ምናስተሳስራቸው ምናያይዛቸው አይቲ ኤንድ ኢንተርፕረነርሺፕ። ለዛ ነው ርዕሳችን አይቲ ፎር ኢንተርፕረነርሺፕ የሆነው ዛሬ። በዛሬ ቆይታችን ሁለት ኦብጀክቲቭ አለን። ክላሳችን ስንጨርስ እነዚህ ነገሮችን እናውቃለን። የመጀመሪያው ዲፋይን እናደርጋለን። አይቲ ፎር ኢንተርፕረነርሺፕ ማለት ምን ማለት ነው የሚለውን ዲፋይን እናደርጋለን። ሁለተኛ ነገር ደግሞ ኤክስፕሌን ሃው አይስ ክሬት ፎር ቢዝነስ የሚለውን ነገር እናያለን። ምን አይነት ቫልዩ ይዞልን መጥቷል ኢንፎርሜሽን ሲስተም ለቢዝነስ የሚለውን ነገር እናያለን። አብራችሁኝ ቆዩ። እሺ፣ ለመጀመሪያ ጊዜ ኢንተርፕረነርሺፕ የሚለው ምንድነው የሚለው ለብቻ እንየው። ኢንተርፕረነርሺፕ ማለት a process of designing, launching and running a new business ነው። ምን ማድረግ ነው? ኢንተርፕረነርሺፕ ማለት በአማርኛ ስራ ፈጠራ ማለት ነው። ስራ መፍጠር ከዲዛይን ጀምሮ ዲዛይን ማድረግ ላውንች ማቋቋም ብቻ አይደለም፣ ማስቀጠል። ይህ ምን ተብሎ ይጠራል? ስራ ፈጠራ ወይም ኢንተርፕረነርሺፕ ይባላል። ስራ ፈጠራ ሲባል ኢንተርፕረነር ደግሞ ማን ነው? ስራ ፈጣሪው ሰውየው ምን ተብሎ ይጠራል ነው? ኢንተርፕረነር ተብሎ ይጠራል ነው። ምንድነው የሚያደርግልን? ምንድነው የሚያከናውነው ከተባለ ባጭሩ የሚሰሩት ስራ ምንድነው? ፕሮብሌምን ይፈልጋሉ፣ ችግርን መፈለግ ወደ ምን መቀየር ነው? ወደ ሶሉሽን። ፕሮብሌምን ወደ ሶሉሽን መቀየር የኢንተርፕረነርሺፕ ወይም የስራ ፈጠራ መገለጫ ማንነት ነው። ይህን የሚሰሩ ሰዎች ደግሞ ስራ ፈጣሪዎች ተብለው ይጠራሉ። ይህ ኢንተርፕረነርሺፕ ነው። አሁን ግን የምናየው ሁለቱን አይቲ ፎር ኢንተርፕረነርሺፕ የሚለውን ደግሞ እስኪ እንየው። አይቲ ቤዝድ ኢንተርፕረነርሺፕ ማለት ምን ማለት ነው ካለን ቢልዲንግ ኤ ቢዝነስ where core product is an information system። ምን ማለት ነው? ስራ መፍጠር፣ ቢዝነስ ክሬት ማድረግ። ግን ምን አይነት ቢዝነስ አለ? ኮር ፕሮዳክቱ ምን የሆነ ኢንፎርሜሽን ሲስተም የሆነ። አይቲ ፎር ኢንተርፕረነርሺፕ ስንል የአይቲ ስራ ፈጠራ ስንል ምን ማለታችን ነው? የሆነ ቢዝነስ ክሬት ማድረግ። ኮር ፕሮዳክቱ ወይም ሰርቪሱ የሚሰጠን ነገር ምንድነው ከተባለ ግን ኢንፎርሜሽን ሲስተም ወይም አይቲ የሆነ ቢዝነስ ነው። እስኪ ምን ማለት ነው የሚለውን እንየው። ሁለት የሚያምታቱ ነገሮች አሉ። ሁለት አይቲ ኢኔብልድ ዘ ቢዝነስ እና አይቲ አስ ፕሮዳክት ወይም ሰርቪስ። ሁለተኛ ቢዝነስ አለን። ምን ማለት ነው የሚለውን እንየው። ይህ አይቲ አስ ኤቱን የሚጠቀሙ ቢዝነሶችና ራሱ አይቲ አስ ኤ ፕሮዳክት የሚጠቀሙ ወይም ለሰርቪስ የሚጠቀሙ ሁለተኛ የቢዝነስ አይነቶች አሉ። አይቲ ቤዝ ኢንተርፕረነርሺፕ ስንል አይቲ አስ ኤቱን ማለታችን ነው ወይም አይቲ አስ ፕሮዳክት ወይም ሰርቪስ ማለታችን ነው? የትኛውን ማለታችን ነው የሚለውን ነገር አይደንቲፋይ ማድረግ መቻል አለብን። ይህ ምን ማለት ነው? አይቲ አስ ኤቱን ማለት ይህ ምን ማለት ነው? አይቲን እንደ አንድ መሳሪያ የሚጠቀሙ የቢዝነስ አካላት ናቸው። ምን ማለት ናቸው? አይቲን እንደ አንድ የቢዝነስ ማሳለጫ እንደ መሳሪያ የሚጠቀሙ ቢዝነሶች። ለምሳሌ ክሎዝ ስቶር ብናይ የሚሸጠው ነገር ምንድነው? ክሎዝ ስቶር ሜን ፕሮዳክት የክሎዝ ስቶር ምንድነው? ክሎዝ ነው። ልብስ መሸጥ ነው ዋና ዓላማ። ልብስ ነው የሚሸጠው። ግን አይቲ ሊጠቀም ይችላል። ምን ኢኮሜርስ ሊጠቀም ይችላል። ምን ለማድረግ? ልብሱ ለመሸጥ ወደ ሆነ ሀገር ለመሸጥ ምን ሊጠቀም ይችላል? ኢኮሜርስ ሊጠቀም ይችላል። ወይም ደግሞ ኢንቨንቶሪ ሲስተሙን ስቶሩን ለማደራጀት ምን ሊጠቀም ይችላል? አይቲ ሊጠቀም ይችላል። ሶፍትዌር ሊጠቀም ይችላል። ግን ዋና ፕሮዳክቱ ምንድነው? ክሎዝ ነው። በተመሳሳይ ሬስቶራንት ብናይ ሬስቶራንት ዋና ዓላማው ምንድነው? የሬስቶራንት ቢከፈት ዋና ዓላማው
ምግብ መሸጥ ነው ዋና ዓላማው ግን ምን ሊጠቀም ይችላል አይቲ ሊጠቀም ይችላል ምን ለማድረግ ምግቡን ኦርደር ለመቀበል አይቲ ዌብሳይት ሊጠቀም ይችላል ዋና ፕሮዳክቱ ግን ፉድ ነው እንደዛ አይነት ኦርጋናይዜሽን ካለ አይቲ አስ ኤ ቱል የሚጠቀም ኦርጋናይዜሽን ወይም ቢዝነስ ነው እንለዋለን ዋና ፕሮዳክቱ ሌላ ነው አይቲን ግን ለስራው ማሳለጫ ስራው ይፋጠንለት ዘንድ ይጠቀማል ማለት ነው አይቲ አስ ኤ ፕሮዳክት ኮንስ እነዚህ ደግሞ ቢዝነሶች የሚሰጡት ፕሮዳክታቸው ምንድነው ራሱ አይቲ ነው ሰርቪሳቸው ምንድነው ራሱ አይቲ ፕሮዳክት ወይም ሰርቪሳቸው ነው ይለናል እነዚህ ስራዎች ያለ ምን አይኖርም ማለት ነው እንደዚህ ስራዎች doesn't exist without computer and internet ነው ያለ ኮምፒውተርና ያለ ኢንተርኔት እነዚህ ስራዎች ፈጽሞ የሉም ማለት ነው ኮምፒውተር ማይኖር ከሆነ ኢንተርኔት ማይኖር ከሆነ እነዚህ ስራዎች አይቲ አስ ኤ ፕሮዳክት ወይም የሰርቪስ ሲሰጡ ስራዎች ጭራሽ ከጨዋታ ውጭ ይሆናሉ እነዚህ ግን ብናይ አይቲ አስ ኤ ቱል የሆኑት ኢንተርኔት ባይኖር ኮምፒውተር ባይኖር ኮኔክሽን ባይኖር የክሎዝ ስቶር ይዘጋል እንዴ ይህ ሬስቶራንት ይዘጋል ስራውን ያቆማል እንዴ አያቆምም ምግብ መሸጡን ይቀጥላል ልብስ መሸጡን ይቀጥላል እነዚህ ግን ምን ይሆናሉ ማለት ነው ኢንተርኔት ወይም ኮምፒውተር ዲጂታል ቱል ማይኖር ከሆነ ይቆማሉ እንደዚህ አይነት ስራዎች ካሉ አይቲ አስ ኤ ፕሮዳክት ይባላሉ እነዚህ ስራዎችን ነው አይቲ ቤዝ ኢንተርፕረነርሺፕ ያልናቸው የትኛው ስራዎች ናቸው እነዚህ አይቲ አስ ኤ ፕሮዳክት የሚሰጡ ስራዎችን እንፍጠር ነው እንጂ ያልነው አይቲ አስ ኤ ቱል ቢዝነስ እንፍጠር አይደለም የዚህ ዋና ዓላማ አይቲ ፎር ኢንተርፕረነርሺፕ ስንል ገብቷችኋል ስለዚህ ምን አይነት ፕሮዳክቶች ናቸው ምን አይነት ስራዎች ናቸው አይቲ አስ ኤ ፕሮዳክት ወይም የሰርቪስ ወይም አይቲ ቤዝ ኢንተርፕረነርሺፕ የሆኑት የሚለው ደግሞ እስኪኒ ለምሳሌ ሶሻል ሚዲያ ፕላትፎርሞች አይቲ ቤዝድ ቢዝነስ ናቸው እነማን ፌስቡክ ብንል ቲክቶክ ብንል ዩቲዩብ ብንል የተለያየ ሶሻል ሚዲያ ቴሌግራም ብንል ምንድናቸው ማለት ነው አይቲ ቤዝድ ቢዝነስ ምክንያቱም እነዚህ ቢዝነሶች ኮምፒውተር ባይኖር ኢንተርኔት ባይኖር ይኖራሉ እንዴ ኤግዚስት ይሆናሉ እንዴ አይሆኑም ስለዚህ ምን ይባላሉ አይቲ ቤዝድ ቢዝነስ ሌላኛውስ ራይድ ሼሪንግ አፕ ለምሳሌ ኡበር የሚባል ውጭ ሀገር ላይ ያላለ እኛ ጋር ደግሞ ራይድ ፈረስ የሚባሉ አፕሊኬሽኖች አሉ እነዚህ ራይድ ሼሪንግ አፖች ኮምፒውተር ባይኖር ኢንተርኔት ባይኖር ኤግዚስት ነው ይቆሙ ነበር እንዴ ይኖሩ ነበር እንዴ በፍጹም ስለዚህ አይቲ ቤዝድ ቢዝነስ ናቸው ሌላኛው ኦንላይን ማርኬት ኦንላይን ዕቃ ሽያጭ እንደ አማዞን አሊባባ አሊኤክስፕረስ ምናምን እንላቸው አይቲ ቤዝድ ቢዝነስ ዲጂታል ኮንቴንት ክሪኤሽን አዎ ኮንቴንት ክሪኤተሮች ዩቲዩበር ቲክቶከር እነዚህ በሙሉ ምንድናቸው አይቲ ቤዝድ ቢዝነስ ነው ምክንያቱም ቲክቶከር የምንለው እኮ ቲክቶክ ቢዘጋ ኢንተርኔት ባይኖር እኒ ስራ ወይም ቲክቶከር ወይም ኮንቴንት ክሪኤተር ይኖሩ ነበር እንዴ አይኖሩም ኢንተርኔት ባይኖር ዩቲዩበር ይኖር ነበር እንዴ አይኖርም ስለዚህ ኮንቴንት ክሪኤተር ራሱ አይቲ ቤዝድ ቢዝነስ ነው የአንድ አይቲ ቤዝድ ኢንተርፕረነርሺፕ የሆነ ስራ ነው ማለት ነው ሌላኛው ሞባይል መኒ ሞባይል ተጠቅሞ ገንዘብ ማስተላለፊያ ስራዎች ለምሳሌ ማን ተባሉ ቴሌብር ሲቢብር እነዚህ ነገሮች በሙሉ እነዚህ ኦርጋናይዜሽኖች መሰረታቸው ምንድነው ኮምፒውተርና ኢንተርኔት ነው ኮምፒውተር ስለው ስልክ እንደሚጨምር መቼም ታውቁታላችሁ ያለ እነዚህ ነገሮች እነዚህ ቢዝነስ መኖር አይችልም ስለዚህ እነዚህ ምንድናቸው አይቲ ቤዝድ ቢዝነስ እንላቸዋለን ማለት ነው ስለዚህ እንዳያችሁት ነው አይቲ ቤዝድ ቢዝነስ ማለት አይቲ አስ ኤ ፕሮዳክት ወይም ኤ ሰርቪስ የሚሰጡ ያለ ኢንተርኔት ኮኔክሽን ከጨዋታ ውጭ የሚሆኑ ሲሆኑ አይቲ enables the business ወይም አይቲ አስ ኤ ቱል ሲሆን ግን የተለየ ነው ማለት ነው እንደ ባክቦን እንደ ግብዓት ይጠቀማሉ እንጂ ያለሱ መኖር ይችላሉ ማለት ነው እንግዲህ እንዳየነው አላማችን ኦብጀክቲቫችን ምን ነበር የመጀመሪያው ዲፋይን አይቲ ቤዝድ ኢንተርፕረነርሺፕ ነበር ዲፋይን አደረግን ይሄው ዲፋይን አደረግን ብሎም ደግሞ ኤግዛምፕሎችን አየን ክላሪፋይ ያደረግን እዚህ ጋር ኤግዛምፕል አየን ግልጽ አደረገልን አሁን ደግሞ ምን እናያለን ኤክስፕሌን ሃው አይስ ቫልዩ ምን አይነት ቫልዩ ነው ክሬት ያደረገው ለቢዝነስ ኤሪያ ኢንፎርሜሽን ሲስተም ምን አይነት ነገር ቫልዩ ያደረገ የሚለው ምን አይነት ነገር ይዞልን መጣ የሚለው ነገር ደግሞ እንዴ ኢንፎርሜሽን ሲስተም ወደ ቢዝነስ ይዞልን የመጣው ቫልዩ ገጸ በረከት ጥሩ ነገር ምንድነው የሚለው ነገር ስንመለከት በመጀመሪያ የምናገኘው ሪዲዩስ ኮስት ነው ብዙ ወጪዎችን ቀንሶልናል ነው
የታወቀ ነው ምክንያቱም የሆነ ቢዝነስ ለመመስረት እኮ ስንፈልግ ኦልዌይስ ችግር የነበረብን ምን ነበረ አንደኛ ኦፊስ ነበረ የቢሮ ክራይ ብሎክ ኦርጋናይዜሽን መገንባት ችግር ነበረ እድሜ ናይስ ይሄ ነገር ቀርቷል አሁን ያለምንም ቢሮ ያለምንም ወጪ ብዙ ነገር መስራት የሚቻልበት ደረጃ ላይ ደርሰናል ስሞል አይዲያ ትንሽ አይዲያ ኑሮ ወደ ምን ይቀይርላል ነው ወደ ቢግ ቢዝነስ መቀየር እንድትችል አድርጎልሃል ማን ኢንፎርሜሽን ሲስተም አንድ በሉ ሁለተኛ ግሎባል ሪች እዚህ ጋር እኮ ክሎዝ የሆነ ነገር ብንከፍት የክሎዝ መሸጫ ብንከፍት ማን ነው የሚገዛው የተወሰነ የባህር ዳር ከተማ ነዋሪዎች ግን አይቲ አስ ኤ ፕሮዳክት ወይ ኢንፎርሜሽን ሲስተም ብንጠቀም ግን ተደራሽነቱ ሰፊ ይሆናል ባህር ዳር ላይ ሆነን አዲስ አበባ ብሎ አሜሪካ ዋሽንግተን ከተማ ላለ ሰው መሸጥ እንችላለን ይሄ እኮ ቀላል ነገር አይደለም ደንበኞቻችን ምን ሆነ ማለት ነው ሰፊ ሆነ ዲስታንስ ዋጋውን አጣ ጂኦግራፊ የሚባል ነገር የለም ማለት ነው ኢንፎርሜሽን ሲስተም ካለ ያለ ገደብ መስራት እንድችል አድርጎናል ይሄን መፍጠር ግሎባል ሪች መፍጠር የሚችለው ኢንፎርሜሽን ሲስተም ብቻ ይሄ ቢዝነስ ብቻ ነው ያ መፍጠር የሚችለው ሁለተኛው ቫልዩ ሶስት አውቶሜሽን ስንል ማኑዋል ወርክ የሚሰሩትን ስራዎች ቀንሶልናል ለምሳሌ ኢንቨንቶሪ ላይ ብንሄድ ስቶር ማኔጅ ማድረግ እኮ በጣም አድካሚ ነው በየጊዜው መቁጠር ይጠበቅብናል ምን ያህል ነገር ቀርቷል ምን ያህል ነገር አለ ምናምን የሚለውን አድካሚ ታይርሰም ስራዎችን አውቶሜት አድርጎልናል እንዲሁ ሲስተሙ የፈጠነ ማወቅ እንችላለን ምን ያህል ሽያጭ ተከስቷል ቅዳሜ ምን ያህል ተሸጠ እሁድ ምን ያህል ተሸጠ ሰኞ ምን ተሸጠ ኦኬ ከዛ ምንድነው የሚያስፈልገን ብለን አውቶሜት ብቻ ማድረግ ሳይሆን ዲሲሽን እንድንወስን የተሻለ ነገር በጣም ሽያጩ ከበዛ በጥሩ ዕቃ መምጣት እንዳለብን ከቀነሰ ደግሞ ምን አይነት ስትራቴጂ መከተል አለብን የሚለውን ተጨማሪ ይነግረናል አውቶሜት አደረገልን ማኑዋል ስራችን ኢንቨንቶሪው አውቶሜት አደረገልን ፕላስ ደግሞ ስታቲክስም ጨመረልን ኢንፎርሜሽን ሲስተም አራተኛው ኢኖቬሽን ፕላትፎርም ነው ኢኖቬሽን ፕላትፎርም ማለት በየጊዜው የሚያድግ ነው አለው ኒው አይዲያ ኤንድ አፕ ክሬሽን ነው የተለያዩ ነገሮች በየጊዜው ይፈጥራል ነው በጣም ዳይናሚክ የሆነ ኤሪያ ነው ቢዝነሳችን እንድች ብሎ ቁጭ የሚል አይደለም የሚሰፋ አዳዲስ ነገሮችን ኤክስፓንድ እንድናደርግ ያስችለናል ኢንፎርሜሽን ሲስተም ተጠቅመን አዳዲስ ፈጠሮች አዳዲስ ስራዎች አዳዲስ ነገሮችን እየጨመር ማስፋት እንችላለን ከትንሽ ጀምረን ኤክስፓንድ ማድረግ የሚያስችል ኤክስፓንዴብል የሆነ ነው እያደገ የሚሄድ ቢዝነስ ይፈጥርልናል ነው በጣም ብዙ ጠቀሜታዎች አሉ ከነዛ ግን እነዚህ ሜን ነገሮች ናቸው በጣም ወሳኝ ነገሮች ናቸው አሁን ዋናው ጥያቄ ላይ ደርሰናል ዋናው ጥያቄ ምንድነው how to being IT entrepreneur ነው አይቲን አስመልክቶ እንዴት የአይቲ ባለሙያ ስራ ፈጠራ እንሆናለን ነው ጥያቄው ስለዚህ ስቴፖች አሉ እሱን ለመሆን የመጀመሪያው ነገር ግን የመጀመሪያውና ወሳኙ አይደንቲፋይ ፔን ፖይንት ነው ምን ቸገርበትን ዘርፍ እኛም ሊሆን ይችላል ማህበረሰባችን የተቸገረበትን ዘርፍ መለየት ነው ለምን ኢንተርፕረነርሺፕ ስንል ፕሮብሌምን ወደ ሶሉሽን እስካመጣ ድረስ ፕሮብሌምን የምንለየው አድካሚ ነገር ለኛ ገጸ በረከት ነው ስራ ነው ማማረር መቻል የለብንም ነው ስለዚህ የትኛው ነው እኛም የሚያስቸግረን ነገር ምንድነው ሌላው ሰው ሲያስቸግረው ነገር የሚያማረረው ምንድነው ሰው ሲያማረር ከሰማችሁ እንኳን ደስ ያላችሁ ለምን ያለናንተ ቢዝነስ ነው ገንዘባችሁ ነው ስለዚህ ፔን ፖይንት ፈልጉ ለምሳሌ እኛ እንበል አንድ ፋርመር ክሮፕ የራሱን ሰብል የዘራውን ነገር መሸጥ ይፈልጋል ግን አልቻለም መንገድ አጣ ሲያማር ልትሰሙት ይችላልችሁ እንዴት መሸጥ አለብኝ ምን ማድረግ አለብኝ ስትል ከሰማችሁ ያ አንድ ፖይንት ነው ትይዙታላችሁ እንደ ሐሳብ ዜን ወደ ሁለተኛው ትመጣላችሁ ፕሮፖዝ አይቲ ቤዝ ሶሉሽን መስጠት ነው ለዚህ ችግር አይቲን ተኮር ያደረገ መፍትሄ ምን ባረግ ነው የሚሆነው ብላችሁ ማሰብ ስለዚህ ለዚህ ሰውዬ ምን ብናረግለት ነው ክሬት ሞባይል አፕ ክሬት ብናረግለትና በሞባይል አፕ ተጠቅሞ ይሄንን ክሮፖችን እንዲሸጥ ማድረግ ማስቻል ብላችሁ ማሰብ አይቲ ቤዝ ሶሉሽን መፍጠር ስለዚህ ምን ታስባላችሁ ፋርመሩንና ዜን ከስተመሩን በማን በሆነ አንድ ሞባይል አፕ ወይም ዌብሳይት ክሬት አድርጌለት እነሱን ማገናኘት ብላችሁ ካደረጋችሁ እሱ ምን ተብሎ ይጠራል ነው አይቲ ቤዝድ ሶሉሽን አደረጋችሁለት
መፍትያችሁ ሶሉሽናችሁ ምን ይሁን ነው አይቲ ቤዝድ ይሁን ነው አሁን ፕሮብሌም አገኛችሁ አይቲ ቤዝድ መስራት እንዳለባችሁ ገባችሁ እንዴት ነው ወደ ተግባር የምትሄዱት ወደ ተግባር ለመሄድ ሶስተኛው ዲዛይን ሲስተም ነው በፔፐር ላይ በሆነ ነገር ለቁጭ ብላችሁ ምን ታረጋላችሁ ዲዛይን ስታረጉ ግን ሶልቭ የምናረገው አይቲ ቤዝድ ስለሆነ በባለፈው ክላሳችን እንዳየነው ምን አለው ይህ ሲስተም ማንኛውም ኢንፎርሜሽን ሲስተም 5 ኮምፖኔንት አለው እነዚህ 5 ኮምፖኔንቶችን በትክክል አይደንቲፋይ ማድረግ መቻል አለባችሁ የሚያስፈልገው ነገር ለዚህ ቢዝነስ ምንድነው ፋርመን ከከስተመር ጋር ለማገናኘት የሚያስፈልገው እንደ ኢንፎርሜሽን ሲስተም 5 ኮምፖኔንቶች መለየት እነዛ ምንድናቸው 5 ኮምፖኔንት በባለፈው ክላሳችን እንዳየነው አንደኛው ሃርድዌር ነው በዚህ ሲስተም ላይ የሚያስፈልግ ሃርድዌር ምንድነው ብለን ጥያቄ እንጠይቃለን ስንጠይቅ መልሳችን ማገኘት ፎን ነው ስልክ የማን የገበሬው እና የደንበኛው ሁለቱ ስልክ አላቸው ስለዚህ አንድ ሃርድዌር ፓርት ምንድነው ማለት ነው ስልክ ነው ሁለተኛው ጥያቄ ስንጠይቅ ሶፍትዌር ምንድነው ክሬት የምናደርገው ሶፍትዌር ከተባለ ራሱ አፑ ነው ምን ስራ ይሰራል ፕሮዳክት ሊስት ያደርጋል የሰሩትን ምርት ሰብላቸውን ምን ያደርጋል ማለት ነው ሊስት ያደርጋል ሊስት ብቻ ሳይሆን ኦርደር ከመጣም ኦርደርን ተቀብሎ ያስተናግዳል ካስተናገደ በኋላ ፔመንትን ይቀበላል ማለት ነው ስለዚህ ያፕ እነዚህ ነገሮችን ይሰራል ብላችሁ የሶፍትዌር ፓርት ምን ማድረግ ነው ዲዛይን ታደርጋላችሁ ሃርድዌር ፓርት ሶፍትዌር ሶስተኛው ኮምፖኔንት ምንድን ነበር ያለው ሶስተኛው ኮምፖኔንት የኢንፎርሜሽን ሲስተም ዳታ ነው ምሰበስቡት ዳታ ይህን ስራ የሶፍትዌር ይህን ስራ እንዲሰራ የሚያስፈልገው ዳታ ግባት ምንድነው ብላችሁ ተጠይቁ አንደኛው ምንድነው ፕሮዳክት ሊስት ማድረግ መቻል አለባችሁ ፕሮዳክቱ ራሱ ያስፈልጋችኋል ምን አይነት ሰብል ነው ምንድነው ስንዴ ነው በቆሎ ነው ጤፍ ነው ምናምን የሚለው ነገር ፕሮዳክቱን መለየት ዜን ፕራይሱ ያስፈልጋችኋል ዋጋ ያስፈልገኛል ትላላችሁ ዜን ኦርደርም ስትቀበሉ ምን ነገሮች ያስፈልገናል ብላችሁ ስታወጡ ዳታ ሆነ ነው የፋርመር ዲቴይል ገበሬው የት ጋር ነው የሚገኘው ሎኬሽኑ የት ነው ብላችሁ ስትጠይቁ እሱም ዳታ ነው ስለዚህ እነዚህ ነገሮች ዳታ ምን ታረጋላችሁ ነው ታውጣላችሁ ይህ ሶፍትዌር እንዲሰራ የሚያስፈልጉ ዳታዎች እነሱ ምን ታረጋላችሁ ሊስት ታውጣላችሁ ታውጣላችሁ ዜን ምን ትነድፋላችሁ ፒፕል እዚህ ሲስተም ላይ የሚሳተፉ ኢንተራክት የሚያደርጉ ሰዎች እነማን ናቸው ሚለውን አይደንቲፋይ ታረጋላችሁ ስታረጉ ማን አለ የሚሳተፈው ማን ነው አንደኛው ገበሬው ይሳተፋል ሁለተኛው ማን ይሳተፋል ከስተመር ገዢ ማለት ነው እሱ ይሳተፋል ሶስተኛው በትክክል ሁለቱ ከተገናኘ በኋላ ያ ምርት መድረስ ስላለበት ያን የሚያደርስ ዴሊቨሪ ድራይቨር አለ ሹፌር አለ ማለት ነው ሹፌር አለ ዜን አፕ ማናጀር ያ ፒዮን ነገር ችግር ቢያጋጥመው ይሄን ነገር ማኔጅ የሚያደርጉ አይቲ ፕሮፌሽናል ያላችሁ ሰዎች እነዚህ የኔ ሲስተም ተጠቃሚዎች ናቸው ብላችሁ አይደንቲፋይ ታረጋላችሁ ዜን መጨረሻ ደግሞ ፕሮሲጀር ቅደም ተከተሉን ተሰራላችሁ እንዴት ነው መጀመሪያ የሚያደርገው መጀመሪያ ዩዘሩ ምን ያደርጋል ሳይን አፕ ያደርጋል ብላችሁ ልታመጡ ትላላችሁ ከዛ ደግሞ እንዴት ነው ፕሮዳክት ሊስት የሚሆነው ቶፕ የሚመጣው ፕሮዳክት ማን ነው ቀጣይ የሚመጣው ፕሮዳክት ማን ነው በምን አግባብ ነው መጀመሪያ የሚሆነው ቀጣይ ራንኩ በምን አግባብ ነው የሚሰራው የሚለው ነገር ስታስቡ ፕሮሲጀር ይሆናል እነዚህ ነገሮችን ጥንቅቅ አድርጋችሁ ትጨርሳላችሁ አምስቱም ኮምፖኔንት የኢንፎርሜሽን ሲስተም ከሰራችሁ በቃ ዜን ምን ታረጋላችሁ አራተኛው አንደርስታንድ ቫልዩ ምሰጡት ነገር ምንድነው የናንተን ቢዝነስ ይሄ አይቲ ቤዝድ ቢዝነስ የሰራችሁትን ከሌላው ስታንድ የተለየ የሚያደርገው ነገር ምንድነው የሚሰጠው ቫልዩ ምንድነው ስትሉ እሱን ታስባላችሁ አንደኛ ለፋርመር ሃይ ፕሮፊት ምክንያቱም በመሃል ደላላ የለውም ምክንያቱም ቀጥታ ገዢውን ስለሚያገኘው ከፍተኛ ትርፍ ያገኛል ነው ለተጠቃሚ ለከስተመርስ ምን እንደሆነ ያደርጋል ፍሬሽ ፉድ የሚፈልገው ነገር በትኩሱ ያገኛል ማለት ነው ግባቱን ሌላኛው ነገር ደግሞ በቀጥታ ካምራች ስለሚረከብ በቤተር ፕራይስ በተሻለ ዋጋ አገልግሎት ያገኛል ብላችሁ ፕሮፖዛላችሁን መጨረስ ማዘጋጀት መቻል አለባችሁ ይህ የሚጠቅማችሁ ስታሳምኗቸው ወይም እናንተ አፕሊኬሽን እነዚህ ነገሮች መሰረት አድርጎ ነው የሚንቀሳቀሰው የናንተ አፕሊኬሽን የናንተ ቢዝነስ የናንተ የሥራ ፈጠራ ሐሳብ አንደርስታንድ የሚያደርገው ወይም በትክክል የሚመራው በእነዚህ ቫልዩ ነው እነዚህ ቫልዩዎችን ለመተግበር ነው ይህ የተሰራው ብላችሁ ስታቀርቡላችሁ ለሐሳብ ልውውጥ ይረዳችኋል ይህ ነው ፕሮሰሱ እንደምሳሌ ያቀረብኩት እንጂ የሆነ ፔን ፖይንት የሆነ ፕሮብሌም ስታመጡ እነዚህ አራት ፕሮሰሱ
ሄዳችሁ አልፋችሁ መስራት ትችላላችሁ ነው። ይህ ነው እንግዲህ ፕሮሰሱ። እስኪ ምሳሌ ልስጣችሁ። ሀገራችን ጋርም ሆነ ውጭ ሀገርም ሆነ አይቲ ቤዝድ ቢዝነስ ሲሰሩ እነዚህ ፕሮሰስን አልፈው ይሰራሉ ማለት ነው። ግን ደግሞ የተሰሩ እንዴት ነው ፕሮብሌምን ወደ ሶሉሽን የቀየሩ የአይቲ ቤዝድ ቢዝነስ ልንገራችሁ። ሀገራችን ውስጥ ታዋቂ የሆነ ራይድ ነው። ራይድ የራይድ መስራች እንግዲህ ወይዘሮ ሳምራዊት ትባላለች። እሷ በምትናገርበት ሰዓት እንዴት ይህንን ቢዝነስ ክሬት አደረኩት እንዴት ሰራው ስትል ትክክለኛ ከሄዷን ትናገራለች። በተናገረችበት ሰዓት ስራ የራሷ የግል ስራ ነበራት። ያን በምትሰራበት ሰዓት ከቢሮ እያመሸች ነበር የምትወጣው። 5 ሰዓት እስከ 6 ሰዓት እስከ ማታ ትቆያለች። ዜን ቤቷ ለመድረስ ግዴታ የትራንስፖርት አገልግሎት ያስፈልጋታል። ትጠቀማለች። ግን ከምሽቱ 5 ሰዓት እና 6 ሰዓት የምታገኙትን የትራንስፖርት አገልግሎት ምን ያህል ታምኑታላችሁ? የሆነ ቦታ ቢወስዳችሁስ? የሆነ አደጋ ቢያመጣባችሁስ? አታምኑትም። ያላችሁ አማራጭ ዝም ብላችሁ እንደድል ታርጋውን ሬጅስተር አድርጋችሁ ዝም ብላችሁ መግባት ነው የነበረ ሲስተም ከዛ በፊት። እና ይህ ነገር አየችው ችግር የሆነባት ምክንያት እንዴት ነው እነዚህ ሰዎች ማመን የሚችለው? እኔ እንዲህ ከተቸገርኩኝ ብዙ ሰዎችም እንዲህ ይቸገራሉ ብላ ያሰበች። ፕሮብሌሟን ማለት ነው ፔን ፖይንቷን ማለት ነው አይደንቲፋይ ያደረገች። ፔን ፖይንቷ ምሽት 6 ሰዓት ላይ ታማኝ የሆነ የትራንስፖርት አገልግሎት የሚሰጥ የታክሲ ሰርቪስ ማግኘት ነው። እሱ ልታገኝ አልቻለችም። ቸግሯታል። ይህን ችግሯን መፍታት ፈለገች። መፍታት የፈለገችው ግን ለራሷ ብቻ አልነበረም። ለእሷን መሰል ማህበረሰቦች በሙሉ መፍታት መቻል አለብኝ ብላ አሰበች። ሶሉሽን ፈለገች። ሶሉሽን ስትፈልግ ምን ቤዝ ያደረገችው? አይቲ ቤዝ ሶሉሽን አደረገችው። አፕሊኬሽን ሰራች። ይህ አፕሊኬሽን ምንድነው? የታክሲ ድራይቨር የሆኑ ሰዎች ሹፌሮች መጥተው ራሳቸውን ያስመዘግባሉ። ሌጋል በሆነ ወይ አድራሻቸው ይታወቃል፣ ስማቸው ይታወቃል። አስተማማኝ የሆነ ሙሉ መረጃ ስለነሱ ይያዛል ማለት ነው። ስለዚህ ማታ ሆነ ቀን የሆነ ነገር ስትፈልግ ትደውላለህ። ራይድ ጋር አፕሊኬሽን አዘጋጀች። እነዚህ ድራይቨሮች አሉ እዚህ ጋር ድራይቨር ዜን ምን አለ እሷ የሷ አፕ ራይድ አፕ እዚህ ጋር ቢኖር ግሬት ያደረገችው ምንድነው የሚያደርገው? ሪጅስተር ይደረጋሉ ነው አፑ ጋር ሊያብል በጣም አስተማማኝ የሆኑ ሰዎች እዚህ ጋር ድራይቨር ሬጅስተር ይደረጋል። ዜን ከስተመር ምንድነው የሚያደርገው? ከስተመር ሲፈልግ መደወል ብቻ ነው የሚጠበቅበት። እሷ ክሬት ስታደርገው ያኔ አፕ አይደለም ክሬት ያደረገችው ኤስኤምኤስ ቤዝድ ነበር ለመጀመሪያ ጊዜ ሲሰራው። ከዛ ነው አያችሁ ምንድን ብለናል? የአይቲ ቤዝድ ቢዝነሱ ኤክስፓንዴብል ነው፣ አዳዲስ ኢኖቬሽን አለው ብለናል። በኤስኤምኤስ ጀምራ ቀስ በቀስ ነው አፑን ያመጣችው። ቀስ በቀስ ነው እያሰፋች ይሄን ሁላ ደረጃ የደረሰችው። አሁን ብታምኑ ባታምኑ ራይድ በቀን ከ15 እስከ 20 ሚሊዮን ብር ጄኔሬት ያደርጋል። ከ15 እስከ 20 ሚሊዮን ብር ጄኔሬት የሚያደርግ ኦርጋናይዜሽን መስርታለች ሳምራዊት። ይህን ነገር ግን የሰራችው ከምን ተነሳ ነው? ከችግሯ ተነሳ ነው። ችግር የሚባለውን ነገር መድኃኒት ፈጠረችለት። እሷም ምን ሆነች ነው? ሀብታም ሆነች ማለት ነው። ስለዚህ እኛም እንደዚህ አይነት ነገሮችን ችግሮቻችንን ወደ ሶሉሽን እንቀየር፣ ወደ ቢዝነስ እንቀየር። ግን ስንቀይራቸው አይቲ ቤዝድ አድርገን እንቀይራቸው ለማለት ነው። ይህ ዩኒት የተዘጋጀው አይቲ ፎር ኢንተርፕረነርሺፕ የተዘጋጀው ያለ ምክንያት አይደለም። እንዲህ ነገሮችን እንድንሰራ ስለሚፈልግ ስለሆነ እናንተም ተዘጋጁ ለማለት ነው። ለማንኛውም ይህን ነገር ካወራን የመጨረሻ መሰናበቻችን ላይ ደርሰናል። ብዙ ነገሮችን አይተናል፣ ዲፋይን አድርገናል። አይቲ ቤዝድ ኢንተርፕረነርሺፕ አይተናል፣ ዜን ቫልዩ አይተናል፣ እንዴት ክሬት ማድረግ እንዳለብን ሁሉ አይተናል። 3 ነገሮችን አይተናል ማለት ነው። ግን ቴካዌያችን መሆን ያለበት ከዚህ ትምህርት መጨረሻ በኋላ ደግሞ ህይወታችን ላይ መተግበር ያለብን ነገር ምንድነው ብለን ከጠየቅን አለ አንድ ነገር። እሱም ታውቃላችሁ ድሮ ሀብታም ለሆን የመሬት ወይ መሬት ያስፈልጋችሁ ነበር። ወርቅ ማዕድን ወይ ፋክተሪ ነበር የሚያስፈልጋችሁ ድሮ። አሁን ግን ሀብታም ለመሆን የሚያስፈልጋችሁ አይዲያ ነው፣ ሐሳብ።
የሚያስፈልጋችሁ ፕሮብሌም ነው ችግር ዜን ሁለተኛው ነገር ምንድነው አይቲ ቤዝድ ማድረግ ነው ስልክ ወይም ኮምፒውተራችሁን መጠቀም አለቀ ስልክና ኮምፒውተር ደግሞ እጃችሁ ጋር አለ ችግር ደግሞ ኢትዮጵያ ውስጥ ነው ያለነው ችግር በሽበሽ ነው ሁለቱን በመጠቀም ኢትዮጵያ አቀፍ ብቻ አይደለም ዓለም አቀፍ ቢዝነስ ክሬት ማድረግ እንችላለን ነው አዎ ትልቅ ቢዝነስ ክሬት ማድረግ ከፈለጋችሁ ኢትዮጵያ ላይ ሀብታም መሆን ከፈለጋችሁ የቀጣዩ ዘመን ሀብታም ሰው መሆን ከፈለጋችሁ ወርቅ ጋር አትሂዱ የዘመኑ ወርቅ ያለው አይቲ ላይ ነው አይቲ ነው የዘመኑ ወርቅ የዘመኑ መሬት የዘመኑ ፔትሮሊየም አይቲ ነው ስለዚህ አይቲ ተጠቅማችሁ የሆነ ቢዝነስ ክሬት አድርጉ እናንተም የሀብት ማማ ላይ ትወጣላችሁ ነው ስለዚህ አስታውሱ ችግር ፈልጉ ችግር ሀብት ነው ሁለተኛ አይቲ ወይም ስልካችሁን ተጠቀሙ እነዚህ ፕሮሰስን ተከተሉ ዜን የምትፈልጉትን ቢዝነስ ክሬት አድርጉ ነው ይህ ነው አይቲ ፎር ኢንተርፕረነርሺፕ የሚነግረን የሚያስተምረን ይሄንን በተግባር እንድናውለው ነው ላለው ለማንኛውም የግሬድ 11 ዩኒት 1 በዚህ ጨርሰናል በቀጣይ በዩኒት 2 አይቲ ማለቴ ለምዶብኝ አይቲ ያልኩ ነው ኢመርጂንግ ቴክኖሎጂዎችን እናያለን ምንድናቸው የሚለው ነገር ደግሞ በሰፊው ዝርዝር አድርገን እናያለን እስከዛ ድረስ ቸር ሰንብቱ ቻው